በዚች ገበያ ሂጅ መጣሁ ብላችሁ ታምናላችሁ? በዚች ማለት ምንድነው የሚባለው? ምስጥር። እንዴት አደራችሁልኝ? ሰላም አለይኩም ወራህመቱላሂ ወበረካቱ። ጧት ነው በኤሌክትሪክ ጋግራለሁኝ ብዬ እንዴት አቅጥኔ ዳቦ እንትን ብዬ ማለት ነው አብኩቼ እኔ እህታችሁ አላርም ቀጥሬ ነበር። አላርሙን ሳልሰማው ቀረሁኝ። ከዛም አሁን ወደ ምጣድ ተመለስኩኝ። ስለዚህ ዳቦ በጣም ስለወካ ዳቦን እናስቀድማለን። ለምን በትሪ እንደዛ አድርጌ ሽልም አልጋግርም አልኩኝና ይዣለሁ አስተካከል ማለት ነው። ስራ ፈቻ አትሉኝም እንዳይመስላችሁ ልሞክረው ብዬ ነው። ሴቶች ሲጋግሩ አይቼ ነው። እሺ አብራችሁኝ ሁኑ። እናም ሲያረጓየሁ ብዬ እላለሁ ነብይ አለች። ምጣዳችን ላይ ምጣዱ ሰምቷል። ያው ሊጡ እንዳይበላሽብኝ ስለፈለኩ ነው። ኩፍ ሲል ሰይድ ጨጓራ አለበትና በጣም ሲወመጥጥ አይወደውም እና ምጣዳችንን በዚህ መካስምተናል። ኧረ አይለቅም እንደሄ ነገር እስ ይለቃል አይለቅም ነው ነገሩ። ቢስሚላህ ተላኮ ቀረ እንዴ እቴ ጉር ፈላብኝ ማለት ነው። ጉር ፈላብኝ አለቅም ማለት ቀስ እያለ ይሄው እየለቀቀ ነው። ሲያረጉ አይቼ ነው ለነገሩ እንዳይቀርባችሁ ሰዎች ሲያረጉ ካያችሁ እንዳይቀርባችሁ ማለት ነው። ሰምታችኋል። እና ከትሪው ላይ እንግዲህ ለቋል ማለት ነው። ግን ዝም ብሎ ነው። በእጅ መስራት ይቻላል ማለት ነው። በእጅ ቢሰራ የተሻለ ነው። በቃ እኔ እንደታየኝ ከሆነ በእጅ መስራቱ የተሻለ ነው። በቃ ግን የሆነ ዲዛይን ምናምን ያለው ሊሆን ይችላል። ግን ሊወፍር ይችላል ሆነ ቦታ ምናምን። ግን አሪፍ ነው። አወዳደቁ አሪፍ ነው። እና ያው ቂጣችን ሰንበት ያደረግነው ሸለምለም ብሏል ማለት ነው። ሸለም ብሏል እና ገልብጠነዋል ማለት ነው። ገለባበጥ ነው እላችኋለሁ። እና ውዶቼ እንጀራችንን እየጋገርን ነው። ይዘናል መጋገር እላችኋለሁ። ይዘናል መጋገር እና ያው ኩበትም ስለምጠቀም ገለጥለጥ እያረኩ ነው የምጠቀመው እላችኋለሁኝ። ያው የባህላዊ ምድጃም ቢሆን 1500 ብር ከማወጣ ብዬ የሰራሁት ጠቅሞኛል። ያኔ አሪፍ ነው። ጢሱ ራሱ ፍን ያደርግ ነበረና አሁን ጢሱ የሚወጣው በዛ በኩል ነው። ጥበብ አንድ ጊዜ ጥሩ ነው ማለት ነው። ሴት ልጅ ፈላስፋ ናት የሚባለው እውነት ነው እላችኋለሁኝና አንዳንድ ጊዜ በቃ ራስን መሆን ደስ ይላል። ሴት ልጅ ለቤቷ አንበሳ ነች። ሴት ልጅ ለቤቷ ጠንካራ ነች። እና ያኔ አሁን በጧት እንጀራን ከጋገርኩ በኤሌክትሪኩ እንዳልጋግር አልሆነልኝም። ታዚያ እንትን ቅሬ ያለብን ቅሬ ክፍያ ወደዛ አመራለሁኝ። ገና እንጀራ የጋገርኩ ነው። ጧታችን ያምራ። ጧታችን 1 ሰዓት አካባቢ ሆኗል አሁን። እናም ጠንካራ ሁኑ እላችኋለሁ። ጠንካራ ስትሆኑ ዓለም በቃ አታስጨንቃችሁም። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? የገበያ ሱስ ሳዝሮ ሊደፋኝ ነው። ተመልከቱ። በዚች ገበያ ሂጅ መጣሁ ብላችሁ ታምናላችሁ? በዚች ማለት ነው። ሰይድ ቢሰማ ገደለኝ። ቅሬ ክፍያ ነበርና ቅሬ ልከፍል ነው የሄድኩት ማለት ነው። ቅሬ ከፈልኩኝና በዛው በባጃጅ ጨዋልኩኝ ማለት ነው። ጨዋልኩኝ ገበያ ማለት ነው። ኧረ ወላሂ መልሶ የሚያስቀኝ ነገርስ እንዴ ታዲያ ምጅኑና ከምርም ነቅላለች ነው የሚሉኝ ማለት ነው። ያቺን እንደዚህ ብዬ ስመጣ ባጃጅ ማልያዝኩኝ እንድች እያልኩኝ ተመድሼ መጣሁ ማለት ነው። ወይኔ መበላሸት ከምር ራሴን ደግሞ ብር የለኝም እኮ ብር ሳይኖረኝ ነው ከተማ ያርጉት ማለት ነው። ከዛ ብር የለኝም አልያዝኩም። ከዛ ምን ገዛሁ መሰላችሁ?
ማንጎ በቃ እኔ ዛሬ ራስ ወዳጅ ሆኛለሁ። ሰይድ ማለት ማን ሰጥቶች ነው ቢለኝ እዚህ ሰፈር ሲሸጡ አግቼ ነው የምለው። አቮካዶ ገዝቻለሁ፣ ጭማቂ እሰራለሁ ብዬ እውት አንድ ማንጎ አንድ አቮካዶ ገዝቻለሁ ማለት ነው። አረ ወላሂ እንዳስቁብኝ ማለት ነው። የገበያ ሱስ ነው፣ ምንም ማድረግ አልችልም። እና እነዚህን ገዛሁኝ። ከዛ አንድ ክር እውት ሰው ብር ከያዘ 3-4 ክር ይገዛላ። እኔ ግን አንድ ክር ገዛሁኝ። አንድ ክር ማለት ነው የሱፍራ። እችን ሀዲያ ምን ትሏታላችሁ? እችን ሀዲያ ማለት ነው ምን ትሏታላችሁ እናንተ? ሰይድ ራሱ ምን ይለኛል? ወይኔ እሺ ሌላ ምንድን ነው? አጃክስ ነው። አጃክስ ገዝቻለሁኝ። 1 ኪሎ ድንች ገዝቻለሁ። በቃ ያለኝ ብር እቺ ብቻ ናት። 200 ምናምን ብር ነበረኝ። በእነዚህ ነው የገዛሁት ማለት ነው። አጀብ ሰይድ ገደለኝ። እኔ ሰይድ ገደለኝ ነው የምላችሁ። የገበያ ሱስ ሲኖራችሁ በቃ ባዶ እጃችሁን ከምትሄዱ እንደኔ እንደዚች ያለ ዘንቢል ይዛችሁ ዘወር በሉ ማለት ነው። ዘወር እኔ በቃ ገበያ ካልሄድኩ ያመኛል። ጭራሽ ብር ካለኝ ግዥ ነው የሚለኝ እና ምን ላድርግ? አልሙሂም እኔ ገበያ አሁን ደርሼ መጣሁኝ። ይሄን ገዛዝቼ መጣሁኝ። 1 ኪሎ ድንች ገዝቻለሁ። ድንች ማለት ነው። አራፖር ስንትኔን አቆሸሸብኝ። ድንች ገዝቻለሁ። خلاص ይሄ ብቻ ነው ገበያ እላችኋለሁ። አትሳቁ። ለማንኛውም አብራችሁን ሆኑ። ላይክ፣ ሼር፣ ሰብስክራይብ አይረሳ እና ውዶቼ ጫት ውስጥ ቦታ አለ እና ዶሮቹ ግን እየበሉ ሰይድ ዘርቶት ነበር በፊት ማለት ነው። በማዚያው ዘርቶት በቃ በበቀለ በ3ኛው ቀን የለም ማለት ነው። እና አሁን እንደምታውስ ለጫቱም ተኮተኮታላት። በቆላዬንም እየዘራሁ ነው። ይሄን ደግሞ አጠርኩት አጥሩን ማለት ነው። እንደዛ አድርጌ ባጎበር ዙሪያውን አጠርኩት ማለት ነው እንዳይገቡብኝ። ከዛ እጠብቃለሁ። ዶሮችን ስለገረገርኩኝ ችግር የለውም። እንደምታውስ አጥረሰክስጋውን እየቀነጠስኩ እንደውም ነቅዬው ቀንጥሸለት ጣልኩት ማለት ነው። እና አሁንም ይነቀላል። ይሄ ወደፊት እዚህ ሽንኩርት ዘርቻለሁ፣ ሰላጣ ዘርቻለሁ። ያልዘራሁት የለኝም። ወደፊት ይሄ የጓሮ አትክልት ነው የሚሆነው። ቆስጣ አለ፣ ይደርቅ ያለ ብቻ ወደፊት ኢንሻአላህ አላህ እድሜና ጤና ይስጠን እንጂ አትክልት ነው ማረጋት። ይችን ማለት ነው። ይችን ወደዛ ያለችውን ከዚህ ከማንጎ ወደዛ ያለውን አትክልት እንደምታውስ ሸንኮራም ስላለው ማለት ነው። ይችን ግን እንደምታውስ አሁን በቀሎ እየዘራሁ ነው። ተዘርታ አታውቅም። ገና እየተዘራኝ ነው። በቀሎ እየቆፈርኩ ነው። ከዛ ለምን አልቀርጥላችሁ ምናምን አልኩኝና ላሳያችሁ ብዬ ነው። እኔ እህታችሁ ሀገር ስትገቡ ደካማ አትሁኑ፣ ጠንካራ ሁኑ። በቃ ለራሳችሁ ህይወት እናንተ ኃላፊነት መውሰድ አለባችሁ። ስለዚህ እናንተ መድከም ደክማችሁ የምታገኙት ነገር ለእናንተ ውብ ነውና ለህይወታችሁ ስትሉ ብትደክሙ አይጎዳችሁም ማለት ነው። ليش هنا ودوتي نصر هالوت يشوتوا لي ويني طوسي ደግሞ ጫማዬን አውልቅ ያለው ምንድን ነው የሚባለው? ምስጥ አሁንም እንዳይደግመኝ። ወይኔ እናቴ ወይ
ቢስሚላህ ያ ረቢ